እንኳንም ጫፉን አገኘሁት ዝና ምን ብዬ ሊማጣራው የብሩክ ወንድም ምን አባቱ ሊሰራ መጣ በጣም አደገኛና ጨካኝ ወንጀለኛ ቤት ገዢ ሲፈልግ ነው ያገኘው እና ብሩክ ምን ሊሆን ይችላል አግታውትም ሊሆን ይችላል እሺ ትመልስ እኔ እዚህ ልጅ መልስ እንዴት ነው የምመልሰው ሰው አግኝተሽ መድብል ምን እንደሚያደርግና ለምን እንደመጣ አጣርተሽ የምትነግሪኝ ከሆነ ነው እሱን ለማድረግ ብር ያስፈልጋል እኔ ወን የጠፋሁት ኑሮ ብሩክ ይሄን ጊዜ ሀገር ሙሉ ያዳርሰው ነበር ብሩክ ወደ ታይላንድ እንደሚሄድ የሚያውቀው ዝና ብቻ ነው በሱ በኩል እንደመጡ ማወቅ በጣም ቀላል ነው ግፋቢል አግታውት ነው የሚሆነው የሰጡትን ዕቃ ቆሻሻ ገንዳ ውስጥ ጥሎ ልጁን አሳክሞ ተመለሰ መድብል እንግዲህ በስተመጨረሻም ደርሶበታል ማለት ነው እንግዲህ ኤፍራታ እውነቱን አፍረጥርጠዋለች ነግረዋለች እንግዲህ ኤፍራታ ማለት የነገረቻት ነገር እንግዲህ ብሩኬ ስለ መጥፋቱ ጉዳይ ዝናው እንደሚያውቅ ለምን ብሩኬ ምሳሌን ሲያሳክም ቤቱን አለመሸጡንና ከወንጀለኞች ጋር ሊሰራ እንደነበር መዋዋሉን ብር እንደተቀበለ ማለት ለኤፍራታ የነገረቻት ሚስጥር ኤፍራታ ለመድብል እውነቱን ነግረዋለች መድብል እንግዲህ አበደ ማለት ነው አስቡት መድብል ከዚህ ቀድሞ ምን ነበር ያደረገው እንግዲህ አጣርቶ ነበር ካሌብ ሞሲሳ የሚባል በጣም አደገኛ ወንጀለኛ የሆነ ሰውዬ እንግዲህ እሱ ብር እንዳስተላለፈለት ለብሩኬ አውቋል ለምን በብሩኬ አካውንት ውስጥ የሁሉ ብር እንዴት ሊገባ ቻለ የሚለው በጣም ጥያቄ ስለሆነበት ማለት ነው መድብል እንግዲህ አሁን ላይ መድብል ስለ ካሌብ ሞሲሳ ስለዛ ወንጀለኛ አደገኛ ሰውዬ አጣርቶ ነበር ግን በብሩኬ መጥፋት ጉዳይ ላይ ምናልባት የማሊትና የዝናው እጅ ካለበት ማወቅ ስለሚፈልግ እንግዲህ ኤፍራታን ተጠቅሟል ማለት ነው ኤፍራታ ደካማ ጎኗ ብር ነው ብር ካገኘች ማንንም አሰማም እንግዲህ ዘመዷን ማሊትንም አጥባ አስጥታታለች ማለት ነው አስቡት ስለዚህ መድብል አሁን ላይ እያበደ ነው ካሌብ ሞሲሳን አግኝቼው አናግረዋለሁ ባለበት ታይም ላይ እንግዲህ ዝናው የብሩኬ መጥፋት እጁ እንዳለበት ከጠረጠረ እንግዲህ አበደ ማለት ነው እንግዲህ ዝናው ጉዱ ፈላ ዝናው ከመድብል ጋር አሁን የሚጋፈጥበትና ከመድብል ጋር የሚጣላበት ታይም መጥቷል መድብል ግን አሁን ላይ በምን አይነት መንገድ ነው መሄድ ያለበት ብላችሁ ታስባላችሁ እስቲ እህት ወንድሞቼ በዚህ ጉዳይ ላይ ሐሳብ አስተያየታችሁን ስጡኝ ዝናው ጋር በፈጣጣው በመሄድ ነው ዝናውን ስለ ወንድሙ መጠየቅ ያለበት ወይስ ዝናውን ማገት አለበት ብላችሁ ታስባላችሁ እስቲ ዝናው መቼም ይሄን ከባድ ሚስጥር ከነዚህ ከወንጀለኞች ጋር እንደሚሰራ አውቀናል ግን ይሄን ከባድ ሚስጥር ዝም ብሎ ለወንድሙ ለመድብል አሳልፎ አይሰጠውም ስለ ብሩኬ እውነቱን ቢያቅም ብሩኬ የት እንደጠፋ የት እንዳረጉት ሁሉን ነገር ቢያቅም አሳልፎ ይሄን ሚስጥር ለወንድሙ አይሰጠውም ለመድብል ስለዚህ መድብል ምን አይነት ቴክኒክ መጠቀም አለበት ብላችሁ ታስባላችሁ እስቲ አሁን ሐሳብ አማራጭ ልስጣችሁ መድብል በፈጣጣው ዝም ብሎ ዝናው ጋር ሄዶ በጉልበት ተጣልቶ ወይ መጥቶት ብሩኬ የት እንዳለ ንገረኝ ቢለው ዝናው ይነግረዋል ብላችሁ ታስባላችሁ ወይስ መድብል አሁን ላይ ዝናውን በተለየ መንገድ በቴክኒክ ማፈን አለበት ብዬ አስባለሁ አስባችሁታል ዝናው ታፍኖ በቃ ወላ መድብል ወላ ማን እያለ ሲፎክር የነበረው ዝናው ይታፈናል አለቀ መድብል ያፈነዋል በወንድሙ ጠፍቷል እንዴ እስካሁን እኮ አልተገኘም ስለዚህ አፍኖ በቃ ይዞና እውነቱን አውጣ ይለዋል ካልሆነ ገድላለሁ ረሽናለሁ ይለዋል መድብል ስለዚህ ዝናው በጣም ይፈራል ሉላን ራሱ ይረሳታል ነው ማለት በቃ አለቀ ወይኔ ሉላ ነው የሚለው በቃ አንቺን ሳላገኝሽ ልሞት ነው ብሎ ያብዳል በቃ ዝናው ሌላ ታሪክ ነው የሚሆነው ስለዚህ መድብል መጠቀም ያለበት ቴክኒክ በጣም ስማርት በሆነ መንገድ መጠቀም አለበት ለምን አሁን ላይ በፈጣጣው ከኤፍራታ የሚስጥር ብቻ ስለሰማ ዝናውን ቢያናግረውና ይሄ ሚስጥር ማወቁን መድብል ከነገረው ዝናው ይሄን ሚስጥር እንዴት መድብል ሊያውቅ ቻለ ስለሚል ማለትን የሚያፋጥጣት ማለት ደግሞ ለማንም አልናገርም ስለምትለው ነው ዝናው ይሄ ሚስጥር ያወጣ የነገራት አስቡት ማለት ለኤፍራታ ተንሿኳለች ስለዚህ ኤፍራታ ነው ይሄ ሚስጥር ያወጣችው ዞሮ ዝናው ማለትን አይለቃትም ማለት ደግሞ ኤፍራታን አትለቃትም ኤፍራታ መሆኗን ሲያውቅ ራሱ ዝናው ራሱ ኤፍራታንም አይለቃትም ነው ብላችሁ ስለዚህ አሁን ላይ መድብል መጠቀም ያለበት ሜትድ በጣም አሪፍና አሪፍ መሆን አለበት ብዬ አስባለሁ ለምን አሁን ላይ መድብል በችኮላ የሚያደርገው ነገር የብሩኬ መጥፋት የዝናው እጅ እንዳለበት መድብል ማወቁን ለዝናው ቢነግረው ዝናው እንዴት እኔ እንዲጠረጥረኝ ቻለ እንዴት ሊያውቅ ቻለ የሚለው ሐሳብ ስለሚመጣበት በጣም ከባድ ነው ማለት ግን አሁን ላይ መድብል በንዴትና በእልን ይወጣው አስቡት
ስለዚህ ስማርት በሆነ መንገድ ዝናውን ማፈን አለበት ብዬ አስባለሁ። ዝናው በጣም ወንጀለኛ ነው ብላችሁ እንግዲህ ሉላ ስለ ዝናው በጣም ብዙ ሚስጥሮች ስለምታቅ ለሞገስ ነግረዋለች። ምንድነው ያለችው ሉላ? በጣም ከአደገኛ ወንጀለኞች ጋር ይሰራል ዝናው። የቤተሰቡ ንብረት ብቻ አይደለም ሀብቱ አሁን ያለው እሱ ድብቅ ስራ ስለሚሰራ ነው ብር ያለው። ዊድስ ያወዛውራል ዝናው ልንገራችሁ። ሻሸመኔ ይሄዳል ይመጣል። አደንዛዥ ከሚያዘዋውሩ ሰዎች ጋር አብሮ ይሰራል። እነዚህ አደንዛዥ የሚያዘዋውሩ ሰዎች ብሩኬን ቤቱን ሳይሸጥ ከነሱ ጋር ተዋውሎ ስራ ያሉትን ስራ ማለትም አደንዛዥ ውሰድልን ያሉትን ሳይወስድ እንግዲህ ጥሎት ብሩን ተቀብሎ ላሽ ብሏቸዋል። ምሳሌንም አሳክሟል ነው። ስለዚህ ብሩኬ በጣም አወዛግቦኛል እዚህ ጋር እንዴት ይሄን ውሳኔ ሊወስን ቻለ? በጣም አሁን ላይም ጥያቄ የሚሆነብኝ የማድረጉ ብሩክ ሳይሆን ይሄን ነገር እንዴት ሊያደርገው ቻለ ነው ዋናው ፖይንት። በቃ ብሩኬ ለምን ብሩኬ ሞገስ የሰጠውን ብር ይዞ ቤቱን ሸጦ ምሳሌን አሳክሞ መኖር አይችልም ወይ? እንዴት ከነዚህ ሰዎች ጋር ሊዋዋል ቻለ? ምንድነው ከነዚህ ሰዎች ጋር እንዲዋዋል ያስገድደው ነገር? እኛ ማናውቀው ብሩኬ የሆነ ችግር ደርሶበታል ብዬ አስባለሁ። ማለትም ለምን ብሩኬ እንዴት ነው አሁን እዚህ ወንጀል ውስጥ ሊገባ የሚችለው ብላችሁ ታስባላችሁ? እስቲ አስቡት። ስለዚህ ብሩኬ የሆነ ችግር ውስጥ ከተውታል ብዬ አስባለሁ። እዚህ ችግር ውስጥ እንዲገባ የሚያደርገው ደግሞ ዝናው ነው ብዬ ነው ማስበው። ለምን ብሩኬ ዝናውን ቀጥቅጡታል፣ ዝናው ደግሞ ቆይ ይሰራላል ብሎታል። ስለዚህ ዝናው አሁን ላይ ጉልበት መጠቀም አቁማለች። ብሩኬ ከመታት በኋላ ዝናው ጉልበት ላይ አይደለችም። አውቆ ስማርት በሆነ መንገድ ከራሱ ስራ ጋር ከወንጀል ነክ ስራ ጋር እንዲያያዝ አድርግቶ እዚህ ጉድ ውስጥ የከተተው ነው። ግን ዝናው እንደማያውቀው ነው ምሳሌን ካሳከማት በኋላ በስተመጨረሻ አውቄያለሁ ነው ያለው እንጂ ዝናው ይሄን ነገር እንደማያውቅ አላወራ። መጀመሪያ ቅድስት ያየችው ነገር አለ። ለምን ልብሱ ላይ ደም አይታለች። ያ ደም የምሳሌ ነው በሚለው አልፈዋለች። ግን አይደለም ብሩኬ ለሊት መተው ወስደውታል። ቅድስትና ምሳሌ ተኝተው መቼም ብሩኬ ቢመቱትም ቅድስትና ምሳሌ እንዳይሰሙበት ዝም በሉ የፈለጋችሁትን አርጉኝ ብሎ ነው ይዘውት ይወጡት ብዬ አስባለሁ። ለምን ልጁ ከሰማች በሌሊት ትደነግጣለች። ደምና ቲሸርት እንዴት ሊኖር ቻለ? ነገሩ በጣም የተወሳሰበ ነው። ያ ደም የብሩኬ ነው። ስለዚህ ሌሊት ላይ ብሩኬን ወስደውታል። በሰላም አይደለም የወጣው ነው ብላችሁ። ስለዚህ ብሩኬ እንዴት ከነዚህ ሰዎች ጋር አግሪመንት ፈጠረ ነው እኔ ጥያቄ ሆነብኝ። ለምን የምሳሌን ማሳከም ይፈልጋል። ቤትና መኪናውን ለመሸጥ ይሄን ሁሉ አመታት ይፈጀ ይሄን ሁሉ ጊዜ ስንት ስቃዩን ያየበትን ቤትና መኪናውን ተሳክቶለት እንግዲህ ቤቱና መኪናውን መሸጥ የሚችልበት አድቫንቴጅ ላይ ከደረሰ በኋላ አስቡት ሸጦ በሰላም ልጁን አሳክሞ አስቡት። መቼም እንደዛ ያ ቤት ባይኖረውም መኪናው ባይኖረውም ግን በሚችለው አቅም ልጁ ጤነኛ ሆና መኖር አይችልም? እኔ እኮ እንዴት ይሄንን እንደ አማራጭ አልወሰደውም? እንዴት እዚህ ወንጀል ውስጥ ሊገባ ቻለ? እኔ እስቲ እናንተ ወንድሞቼ በዚህ ጉዳይ ላይ ሐሳብ አስተያየታችሁን ስጡኝ። ብሩኬ አሁን ስናስበው አሁን እንዴት አሁን ብሩኬ የሚወስን ይመስላችኋል? ለምሳሌ ለምን ብሩኬ በጣም ሰላማዊ ሰው ነው። እንደዚህ አይነት ወንጀል ነክ ውስጥ መግባት የሚፈልግ ሰው አይደለም። ጭራሽ ደግሞ በልጁ ሰበብ ብር ቢሰጡትም ልጁን በሰላም በራሱ መንገድ ማሳከም ይፈልጉ ወይስ ቤትና መኪናውን መሸጥ የሚገዛው ሰው አጥቶ ነው ወይ ደግሞ ብር ወርዶበት ነው? የሆነ ምክንያት ብቻ አለ እና አሁን ብሩኬ እዚህ ጉድ ውስጥ ገብቷል። በቃ አልፏል ሁሉ ነገር። ግን እንዴት እንደዚህ ሊገባ ቻለ? ምን አስገድዶት ነው? ማን ነው ወደዚህ ወንጀል ውስጥ እንዲገባ ያደረገው የሚለው ጥያቄ ስለሆነብኝ ነው። እስቲ እናንተም የሚሰማችሁን ሐሳብ አስተያየታችሁን እንድትሰጡኝ ነው። ስለዚህ እንግዲህ ቅድስት ደም የነካውን የብሩኬን ቲሸርት አይታለች። ለመድብል ልነግረው ብሎ ቀስ ብያዋለሁ ብሏል። መድብል አሁን ላይ ዝናው የብሩኬ መጥፋት እጅ አለበት ብሎ ወደ ዝናው እየሄደ ነው። ስለዚህ ዝናውን ማፈን አለበት፣ ማገት አለበት። ዝናውን አፍኖ አግቶ ስለ ወንድሙ መጥፋት የሚያውቀው ሚስጥር በሙሉ የደበቀውን በሙሉ እንዲያወጣ በሞት እገላለሁ ወይ ሚስጥር ነው አጣ በማለት ማስፈራራት አለበት ብዬ አስባለሁ። ካልሆነ ግን አይሆንም። አሁን ላይ ዝም ብሎ ተነጋግረው ብቻ እንዳወቀ ብቻ መድብል የዝናው የወንድሙ የብሩኬ መጥፋት ዝናው እጅ እንዳለበት እንዳወቀ መድብል ቢነግረው ለዝናው ዝናው ይሄ ሚስጥር ለምን አወጣሽ ማለት ይላታል። ማለት ለኤፍራታ ላይ ወራቸው ኤፍራታና ማለት ይጣላሉ። ብቻ ነገሩ ይወዘጋገባል። በቃ ግን ዋናው ፖይንት
ዝናው ስለ ብሩኬ መጥፋት እጁ ካለበት መድብል ምን ማድረግ አለበት ነው ብላችሁ ማፈን አለበት። ዝናውን ጭራሽ ሊፋታው አይችልም። በቃ ማፈን አለበት ብዬ አስባለሁ። እንግዲህ ቅድስት ብሩኬ በመጥፋቱ በጣም አዝና ማለትም እስከዛሬ ድረስ ባለመገኘቱ ስለተፈጠረው ነገር በሙሉ አዝና እንግዲህ በጣም እያሰበችው አይተናል። ቅድስት ስለምታፈቅረው እንግዲህ ወርቁን ልሰጠው ብላኮ ላሽ ብለው እኮ ነው የሚገርመው ብሩኬ ጠፋው የዛለት ማታ ወርቁን ሳይወስደው ወርቁን ቢወስደው ኖሮ በቃ አሪፍ ነበር ቢያንስ ትንሽ እሺ ግን ወርቁን ሳይወስደው አልሰጥም ብላው ምናምን በዛው ሌሊት አሳዘነኝ ብሩኬ በቃ እዚህ ጉዱስ ገብቶ ቁጭ አለ በነጋታው ሳታገኘው አስቡት የዛለት ማታ ሰላም ሆኖ አብረው በፍቅር አንድ ደና ጊዜ ያሳልፈው ጠዋት ስትነሳ የለም ብሩክ በዛው ጠፍቶ ቀረ እንግዲህ ምሳሌም አባቷ በጣም ሲጠፋባት እንግዲህ እየጠየቀቻቸው አስጨንቃቸዋለች ስለዚህ እነሱ ልክ ናቸው ብዬ አስባለሁ ለምን በቃ ምን ያርጉ ስለዚህ ልጅቷ ልክ ናት በቃ አባቷ ስለጠፋ ታስጨንቃቸዋለች ለምን አልመጣማ እነሱ ያው የውሸት ታሪክ እየተረኩላት እንግዲህ ምሳሌ ስለ አባቷ እንዳትጨነቅ ለማድረግ እየሞከሩ ነው አሪፍ ነው ሞገስ ከሉላ ጋር ሆኖ እንግዲህ ስለ ብሩኬ ማሰብ ጀምሯል አሁን ላይ በጣም እየጨነቀው ነው ሞገስ ጓደኛውም ራሱ ብሩኬ እንደዚህ ጠፍቶ መቅረቱ ምናልባት እዚህ ነገር ውስጥ ካይዝና እጅ ካለበት በማለት እንግዲህ ሞገስም አሁን ላይ እየነቃ ነው በብሩ ጉዳይ ላይ ስለዚህ ምናልባት የዝናው እጅ ካለበት ዝናው ነው ብሩክን ያጠፋው ብሎ ያሰበ ነው ለምን ሚስጥሩ ሁሉ እየተሰማ ስለሆነ ማለት ነው ስለዚህ ለጓደኛዬ መስዋዕትነት ከፍላለሁ ማለት እንግዲህ ሞገስ ራሱ ተቀይሯል አሁን ላይ እስካሁንም ለብሩኬ ሁሉ ጊዜ ደና እንዳደረገለት ነው ለዚህ ሁሉ ነገር ያደረሰውም የሞገስ አስተዋጽኦ አለበት ለብሩክ ላይ ብሩኬ ግን እንደቀልድ አሁን ብዙ ሳምንታት እየተቆጠረ ነው ጠፋ አልተገኘም ስለዚህ ሞገስ ጨነቀው አሁን ላይ ጓደኛው ነው እንደዚህ ሆኖ እንዲቀር አይፈልግም ስለዚህ ወንድሙ አሁን ላይ በስቃይ እሱን እየፈለገው ሞገስ እንዴት አሁን ላይ አርፎ ይቀመጣል ስለዚህ ብሩክን መፈለግ ሊጀምር ነው ስለዚህ አሁን ላይ ከመድብል ጋር ሞገስም አብሮት ይተባበረዋል ብዬ አስባለሁ ብቻውን አይሆንም ሉላ እንግዲህ ስለ ዝናው እየነገረችው ነው በጣም አደገኛ ሰው መሆኑን ወንጀለኛ መሆኑን ከጀርባ ብዙ ወንጀል እንደሚሰራ እየነገረችው ነው የሞገስን አስይዞበታል በሱ ቤት የራሱን ወንጀል አስቀምጦ ሞገስ ነገ ዝናው ላይ ማሰዝ ይችላል ለምን መረጃ ካገኘ አስይዘዋል ወደፊት ግን መረጃውን እንዴት ማግኘት እንዳለበት ከሉላ ነው መጠየቅ የሚችለው ሉላ ደግሞ የምታውቀውን ነገር በሙሉ ሞገስን ስለምታፈቅረው ስለምትነግረው ዝናውን በአጭሩ ማጥቃት ይችላል ብዬ አስባለሁ ሞገስ ዝናው ያስጨነቀው ምንድነው አስቡት ዝናው በጣም ያስጨነቀው ነገር መድብል እንዴት አሁን ሊመጣ ቻለ የሚለውን ነገር ማጣራት ይፈልጋል ስለዚህ ስለ መድብል መምጣት ካስጨነቀው ዝናው ስለ ብሩኬ መጥፋት ያውቃል ማለት ነው ለምን ወንድሙ ስለሆነ ስለመጣ አሁን ላይ ብሩኬ የት ነው ያለው ብሎ ስለሚፈልገው ብሩኬን ስለሚፈልገው በብሩኬ ፍለጋው ደግሞ ዝናው ተጠያቂ እንደሚሆን ያውቀዋል ወደፊት ለዚህ ነው ያስጨነቀው ስለዚህ ዝናው እቺን ነገር አጣርቶ እንድታጣራላት እንግዲህ ማለትን ሲያስማማ አይተነዋል ማለት እንግዲህ ያው ካለ ብር አትንቀሳቀስም ያው ኢቲኤም በሏት ስለዚህ የፈጠነ ቼክ ሲላት እሞክራለሁ አለች ማለት የፈጠነ ሄዳ ለኤፍራታ ሹክ ብላለች ምንድነው ሹክ ያለችው ይሄን ጉዳይ ስለዚህ ኤፍራታም ደግሞ እኔ ማጣራለታለሁ ዋናው ብቻ ብሩን የፈጠነ ይስጠኝ ብላለች ኤፍራታ በቃ በብር ልታብድ ነው ኤፍራታና ብር ማለት የአንድ ሳንቲም ሁለት ገጽታ ናቸው ኤፍራታ ግን የብር ብቻ ሰው አይደለችም በቃ ከብር በላይ ደግሞ ጓደኛዋ ዘመዷንም ማለትንም ላሽ ብላታለች ኤፍራታኩ የሆነ ሰዓት ማለታውን ዝናው የሆነ ነገር ሆኖ ብር ባታገኝ ማለትን በቃ ይጅ ነው መጥላት ሳስበው ራሱ ስለዚህ ኤፍራታም ከዝናው በዝናው በኩል ብር ማግኘት ትፈልጋለች በመድብል በኩልም ብር ማግኘት ትፈልጋለች አሁን ኤፍራታ የብር ጥማ ስላለባት ከመድብልም ከዝናውም ያለች ቢመቻትና ቢቻልላት ከሁለቱም ብር ልትለጣልጥ ነው የምታስበው ስለዚህ ግን ማለት ሚስጥር አውጣላታለች ያወጣችላት ሚስጥር ምንድነው ይሄው ብሩኬ ቤትና መኪናውን ያልሸጠበት ምክንያት አደንዛዥ እስከሚያዘዋውር ሰዎች ጋር ተነጋግሮ ያን ስራ እንደሚሰራ ተነጋግሮ ሳይሰራላችሁ ስለቀረ ብሩን ካስተላለፉለት በኋላ ያን ስራ ስለተወው ነው በቃ ስለዚህ ያን ስራ ስላልሰራላቸው ብቻ አደንዛዥ እንደሚያዘዋውር ተነጋግሮ ብር ካስገቡለት በኋላ አደንዛዥን ጥሎት መሳሪያን አሳክሞ መጣ ነው ያሉት ስለዚህ የሚስተር ኤፍራታ ሰማች ለመድብል የፈጠነ ሹካለች መድብል ብሩኬ ያስተላለፈለትን ብር ያስተላለፈለትን ሰውዬ ስሙን ስለሚያውቀው አደገኛ ሰው እንደሆነ ያውቀዋል ዋናው ፖይንት ግን ይሄን ሰምቷል ይሄ ሚስጥር ማን ነው የነገራት ለማለት ሲባል ዝናው ተባለ ዝናው እጁ አለበት ይሄ ሚስጥር እንዴት ሊያውቅ ቻለ
ዝናው ምናልባት ከወንጀለኞች ቡድን ጋር ስለሚሰራ ነው ሚስጥር ያወቀው ወይስ የብሩኬ መጥፋት ወይም ደግሞ የብሩኬ እዚህ ችግር ውስጥ እንዲገባ የዝናው እጅ ያለበት ነው ብላችሁ እስቲ በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ስለዚህ መድብል ምን ማድረግ አለበት አሁን ላይ የሚለውን ሁላችሁም እህትና ወንድሞቼ ሐሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።